ብረት ጋር የተያዘው ነገርሽ ምንድነው እንዴ? ቆይ እኔና አንቺ ከተፈቃቀርን የትስ ብንኖር ምን ችግር አለው? ለምንድን ነው ሁልጊዜ ንብረት እንደዚህ ተመሳሳይ ጉዳዮች የሚነሱት? ያዝነው እኮ ትዳር መስሎኝ ነው ወይንስ ፊልም ላይ እንደምናያቸው ቀጭን ሽሮ እየተጎራረሱ እንደሚኖሩት እንድንኖር ነው? ቆይ ግን አንተ የእውነት የወለዱ ልጃቸው ነህ? በዚህ ነገር ግን እርግጠኛ ነህ? አብራን ለምንድን ነው መናገር የምትፈልጊው ነገር በግልጽ ማትናገሪ? ቤተሰቦች ለአዲሱ እንግዳ ልጅ ይሄ ዳግም ለሚባለው ልጅ አክሲዮን ሊሰጡት እንደሆነ ሲያወሩ ሰምቻለሁ። ምን አልሽ? ትተን ያልሽው ድሮም እኮ አባዬን እንደማትወጂው አውቅ ነበር። አዎ አልወደውም፣ ግን ደግሞ በሱ በኩል አንተንም ወደ ልጅን አግኝቻለሁ። በዚህ ደግሞ በጣም ደስተኛ ነኝ። እኔ ደግሞ አባቴን ጠልተሽ እኔ እንድትወጂኝ አልፈልግም። ወዳደኩበት ወደ ናፈቀኝ ሀገር እኮ ነው እየመጣ ያለሁት። በዛ ላይ ደግሞ የናፈቀችኝ እህቴን ላገኛት እኮ ነው። ሹፌር እንሂድ። አዎ ብንሄድ ይሻላል አይደል? ምንድን ነው ኑሐሚን ቤታችሁ አልደርስም እንዴ? እየደረሰን እኮ ነው። ከዚህ በኋላ የ3 ሰዓት የእግር መንገድ ብቻ ቢቀረን ነው። ኧረ እባክሽ የ3 ሰዓት መንገድ ትላለች እንዴ? እኔ ልጅ ፌንት ልበላ ነው። እሺ ከዚህ በላይ መሄድ አልችልም። ኧረ እባክህ ብቻህንማ አበላም። እሺ እኔም አለሁ። ኧረ እየቀለድኩ ነው። በቃ ከዚህ በኋላ 45 ደቂቃ እንደርሳለን። እግር የሚያልቅ ቢሆን ኖሮ ባንገቴ ቀርቼ ነበር። ገና 2 ሰዓት እኮ አልተጓዛችሁም ወይ? የከተማ ሰው ይሄን ፉርሽካ እየበላችሁ በቃ አጠነክሩም አይደል? ይሄን ያልሽው ራስሽ ኑሐሚን ነሽ ትል ነበር አያቴ ልክ የከተማ ሰው ስታይ። ናሆምና ኑሐሚን ፕሮጀክቱን ለማሳካት አገር ቤት ገብተዋል። አምራንም ገና በመጀመሪያው ቀን ናሆም ስልክ ባለማንሳቱ ጨርቋን ጥላ ልታብድ ደርሳለች። ኤሚና አምራንም ተደባደቡ። አቶ ላይኩንም እነሱ እንኳን ቢያንስ ከተማው ቀየር አድርገው ወይ ብለው ይመለሳሉ። እኔ ግን እንዴት ልችለው ነው ማበዴ ነው እያለ ነው። በዛ ላይ ደግሞ ናሆም ስለ ዲያጌ አንዳንድ ነገሮችን አውቋል። ለዲያጌ አክሲዮን በስሙ ሊያረጉለት እንደሆነ አምራን ነግረዋለች። ናሆምም አምራንን እባክሽ ወደ ቤትሽ ተመለሽ ብሏት ነበር። እሷ ደግሞ በጭራሽ አልመለስም እያለች ነው። እሱም ቤተሰቦችን እንደምንም አሳመኘ በወግ በማረጉ በክብር አግብቼ ወደ ቤት ላስገባሽ ብላትም አምራን ግን በጭራሽ እንደዛ አይሆንም፣ እንኳን እንደዛ በክብር አይደለም ቀርቶ አሁንም ያለሁበት እኔ ነኝ የማውቀው፣ በጭራሽ ከዚህ ቤት አልወጣም እያለች ነው። ግን ደግሞ ከቤተሰቡ ሀብትና ንብረት እንዲካፈል ትፈልጋለች። በሌላ በኩል ኑሐሚን የትውልድ መንደሯ ላይ ገና እግራቸው ከመግባቱ ያላሰቡት ችግር ገጥሟቸዋል። ጨቅላው ለወንድ አጥር እንግዲህ ኑሐሚን ከወንድ ጋር እንደመጣች ስለነገረው ወንድ አጥርም ቀድሞ የታያረፉበት ቦታ ላይ አቀባበል አድርጎላቸዋል። ደግሞ እዛ ሌላ ችግር ምን ሊፈጠር ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ኑሐሚን ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ኑሐሚንና ናሆም እንዲሁም ዲያጌ ወደ ሀገር ቤት ለፕሮጀክቱ እንደሚሄዱ ተወስኖ ነበር። ግን ደግሞ አቶ ላይኩን ያለበት ሁኔታ ጥሩ ስላልነበረ አይ በዚህ ሁኔታ አንተ እንደዚህ ኩነ ፕሮጀክቱ ከምንሄድ ቢራዘም ይሻላል ተብሎ ነበር። አቶ ላይኩን ግን በጭራሽ መሆን የለበትም እያለ ነው። ናሆምም ቢሆን አይ ይሄ ፕሮጀክት በወሳኝ ሰዓት ነው የመጣውና እኔ ራሱ ደክሞኛል የእናቴንና የሚስቴን ጭቅጭቅ ማየት፣ ስለዚህ መሄድ ያለብን ብሏል። ዲያገም በአባቱ ጉዳይ በጣም ጨነቅነቅ ብሏል። እንቅልፍም አጥቷል። አባቴማ የሆነ ነገር ሆኖ መሆን አለበት እንጂ በሰላም አይደለም የሚል ስጋት ተፈጥሮበታል። ኤሚ በባለፈው በስካር መንፈስ ተነሳስታ እንግዲህ ኤርሚያስ ፍቅረኛዋ እንደሆነ በአቶ ላይኩን ፊት ተናግራለች። እናም ወይዘሮ ዝናሽ ይህን ነገር እውነት ነው ወይ ብላት ነበር። እሷ ደግሞ ምንም ነገር እንደማታውቅና በስካር መንፈስ እንደሆነ ተናግራለች። ናሆም ነገ መንገድ ያለብኝና እረፍት ማድረግ አለብኝ ባለ ጊዜ እናም አንቺን ወደ ቤትሽ መሸኘት ይኖርብኛል። እዚህ ሁኜ እንኳን ያልሆነ እዚህ ሳልኖር ደግሞ እናቴ ጋር አንቺን ጥሎ መሄድ ከባድ ነው። እባክሽ ወደ ቤትሽ ልሸኝሽ ብሏት ነበር። እሷም እንዴት እንደዚህ ትላለህ? ገና ካሁኑ እያራከኝ ነው ወይ የሚል ሀሳብ አንስታለች። እናም እንግዲህ ናሆም ከእናቱ ጋር ያለው ነገር ከባድ ስለሆነ ለእሷ አስቦላት እንደሆነ ቢነግራትም አምራን ግን በጭራሽ አምራን ለናሆም ሁሉንም ነገር ስለነገረችው አክሲዮን በስሙ ሊደረግለት እንደሆነና እንዲሁም ደግሞ ለዲያግም ካንተ የተለየ ቦታ እሱ ለምንድን ነው ያለው? ምክንያታቸው ምንድን ነው? አባትህ ራሳቸው ሲያወሩ ሰምቻለሁ ባለችው ጊዜ ናሆም እጅግ በጣም ተናዷል። እኔ እኮ እስከዛሬ ድረስ ምንም የሀብት ድርሻ ኖሮኝ አያውቅም። በእኔ ስም ያልሆነው አክሲዮን በሱ ስም እንዴት ነው ሊሆን የሚችለው እያለ ነው። ናሆም እንግዲህ እናቱ
አሁንም ቢሆን እንዴት ተቀየምሽኝ ነው ማለት ነው እያለ ነው። ዳግም እንቅልፍ እምቢ ብሎት በረንዳ ላይ ቁጭ ብሎ ነበር እና በዛም ጊዜ እንግዲህ ከሀገር ቤት ሲመለስ ሰርፕራይዝ እንዳለው ነግረዋለች። እሱ ልጇ እንደሆነ አቶ ላይኩንም እንዳወቀ አቶ ላይኩን ማወቁን ደግሞ ማንም ሰው ማወቅ እንደሌለበት አስጠንቅቃ ነግረዋለች። ግን ደግሞ አቶ ላይኩን በእኔ ምክንያት ነው እንደዚህ ሆነው፣ እኔ እኮ በአምራን ልጅ መውረድ ምክንያት መስሎኝ ነበር፣ ለካ እንደዚህ ጭንቀት ውስጥ ያለው በእኔ ነው ወይ እያለ ነው። ዳግም በአንተ ጉዳይ አይደለም፣ ይሄ ምንም አይመለከትም። ግን ደግሞ ማወቅ ያለብህ ከሀገር ቤት ስትመለስ ትልቅ ሰርፕራይዝ እንዳለ ነው ብለዋለች። እሱ አሁን የሚያሳስበው ሰርፕራይዝ መሆን አለመሆን ሳይሆን የአባቱ ጉዳይ እንደሆነ ቢነግራትም እሷም አባትህን ትተህ ለራስህ ብቻ አስብ ብለዋለች። እንዴት እንደዚህ ትይኛለሽ? አባቴን እንዴት ትችል ለራሴ እንዳስብ ተናግሪኛለሽ? ለአባቴ ያለሽን ጥላቻ አውቃለሁ እያላት ነበር። ወይዘሮ ዝናሽም አዎ አባትህን እጠለዋለሁ፣ ግን ደግሞ አንተን የመሰለ የምወድ ልጅ ስለሰጠኝ አመሰግነዋለሁ፣ ደስተኛ ነኝ እያለችው ነበር። እነሱ ደግሞ የአባቱ ነገር እንደሚያስጨንቀው አባቱን ሳትወድ እሱን ብትሆን እንድትወደው እንደማይፈልግ ጭምር ነግሯታል። እና አሁን ላይ ሰላም የነሳው ነገር ቢሆን የአባቱ ጉዳይ እንደሆነም ተናግሯል። በጧት ሻንጣቸውን ጠቀላለው ተነስተው በቃ ቻው ብለው ከቤት ሲወጡ ዳግም አቶ ላይኩንን በዚህ ሁኔታ ጥይህ ባልሄድ ደስ ይለኝ ነበር ብሏል። እናም ደግሞ ቢራዘምም ብሎ ጠይቆ ነበር። በጭራሽ ሊሆን አይችልም፣ ፕሮጀክቱን በተሳካ ሁኔታ አሳክታችሁ ስኬታማ ሆናችሁ ተመለሱ ብሎ መርቆ ሸኝቷቸዋል። ደግሞ ከቤት መውጣታቸውም ጥሩ እንደሆነ ተናግሮ እኔ ግን እዚህ ቤት እንዴት ነው የምቆየው እያለ ነው። አቶ ላይኩን አሁን ያለበት ሁኔታ እጅግ በጣም የከፋ ነው። ኤሚና እናቷ በጠዋቱ ቁጭ ብለው ቁርስ እየበሉ ነው። ኤሚ ውሃ ይዛ ቁጭ ብላለች። ወይዘሮ ዝናሽ ቁርስ እየበሉ በጠረጴዛ ዙሪያ እየተወያዩ ነበር። ግን ማታ የተናገርሽው ነገር እውነትሽ ነው ወይስ ስህተት ነው ስትላት፣ ኧረ እኔ ያልኩትም ምንም የማውቀው ነገር የለም ምን ብዬ ነው ባለቻት ጊዜ ኤርሚያስ ፍቅረኛሽ እንደሆነ መናገርሽ እያለቻት ነበር። እና አባዬ ሰምቷል ስትላት፣ አዎ ሰምቷል፣ ግን ደግሞ የእውነትሽን ነው እያለቻት ነበር። ስለዚህ እያወሩ ሳሉ አምራን መታ ለቁርስ እንብላ አይባልም ወይ እያለች ነበር። ኤሚ ተንቀልቅላ አምራንን ተናግራታለች። አምራንን እንግዲህ ኤሚን አንቺም ልታመጭው ነው ወይ ኤርሚያስን እዚህ ልታመጭ ነው ወይ እያለቻት ነበር። ያንቺ ሳይበቃ ደግሞ ውሽማሽንም ለማምጣት ፈልገሻል ወይ እያለቻት ነው። ወይዘሮ ዝናሽ ኤሚ ጋር ድብድብ ደርሰዋል። ወይዘሮ ዝናሽ እባክሽ ታያት፣ እኔን ለማናደድ ስለሆነ እኔ ደግሞ አልናደድላትም፣ የመልስ ምቱን ቻይው እያለቻት ነው አምራንን። አምራን እንግዲህ ገና ከመሄዱ ስልክ በምንም አጋጣሚ ብትሆን ስልክ እንደተጠፋ ተብሎ ማስጠንቀቂያ ተሰጥቶት የሄደው ናሆም የሄዱበት አገር ቤት ስልካቸው አይሰራም። አምራን በተደጋጋሚ ስትሞክረው ስልኩን ቢስላላብቻለች፣ ጨርቋን ጥላ ልታብድ ደርሳለች። እናም በዚህን ጊዜ እንግዲህ አንቺ እናቴን ገዳይ ያልሽበት እናቴን የልጅ ልጅሽን ገለሻል ያልሽበት ቤት መተሽ ተቀምጠሽ በሰላም የምትኖር ይመስልሻል ወይ ብላ ኤሚ አቅም እንዳለው ሰው እንግዲህ ለመደባደብ ሞክራለች። ግን ደግሞ አምራን እንኳን አንቺን አይደለም ቀርቶ ማንንም አልፈራም ብላ እጇን ጥምዛ ራሷኑ አጋጭታ ሸኝታታለች። የራስሽ ፍቅረኛሽን ጠበቅ አርገሽ ያዢ ብላታለች። አሁንም አልቆረጠልሽም እንዴ ባለቻት ጊዜ የተፋችውን መልሳ እንደማትጠቀም ነግራት፣ ግን ደግሞ ለራስሽ አጥብቀሽ ያዢ ብላታለች። አምራን የናሆም ስልክ አለማንሳት እጅግ በጣም ረብሿታል። ገና ካሁኑ ስልክ አለመስራት ኔትወርክ ምናምን ምንድን ነው ምን እየተፈጠረ ነው የሚለው ነገር እጅግ በጣም ሰላም ነስቷታል። እነ ኑሐሚን በሚሄዱበት መንገዳቸውን ጀምረዋል። ግን ደግሞ ሁላቸውም ደብሯቸዋል። ኑሐሚን ብቻ ነበረች ደስተኛ። አቶ ላይኩንም አንድ ትእዛዝ ሰጥተዋል፣ ለናሆምም ለዲያጊም። እናንተስ በስበሳችሁ ተስማምታችሁና ኑሐሚን የምትላችሁን መስማት አለባችሁ። ስለ አካባቢው ጠንቅቃ የምታውቀው ኑሐሚን ስለሆነች እሷ የምትላችሁን ብቻ መስማት አለባችሁ። እናንተም ደግሞ ተስማምታችሁና ተከባብራችሁ አንድ መሆን አለባችሁ ብሎ ነው የሸኛቸው። እናም እንግዲህ እኔ የማላቀው ምን ነገር አለ? ዲያግምን ከመታውብሽ ቀን ጀምሮ በእኔ ተቀይመሽብኛል፣ ምንድን ነው የሚል ጥያቄ ጠይቆ ነበር ናሆምም። ግን ደግሞ እሷ ዲያጌ ጋር ስለተደባደቡ ሳይሆን ስሟን ስላጠፋው እንደሆነ ባልገደለችው የልጅ ልጅሽን ገለሻል በመባሏ እንደሆነ የከፋት ተናግራለች። ግን ደግሞ ናሆም በዚህ ሳይሆን እኔ የዛን ጊዜ ዲያግምን ከመታውብሽ ጊዜ ጀምሮ ነው እንደዚህ ባህሪሽ የተቀያየረው እያለ ነው። እናም እንግዲህ መንገዳቸው ሁላቸውም ድብርት ነበር። ናሆም ዛቴ ነው እንጂ መንገድ ያለው ልቤ እኮ ቤት ውስጥ ነው እያለ ነው።
ዳግምም እኔም ብሆን ሀሳቤ ያለው ከአባቴ ጋር ነው እያለ ነው። ግን ደግሞ ኑሐሚን በዚህ ሁኔታማ ፕሮጀክቱንም ማሳካት አንችልም፣ የጋሸን እቅድ ማሳካት አንችልም፣ ሁላችሁም በጭንቀት እኮ የሚሆን ነገር የለም፣ ፈታ ማለት አለብን እያለች ነው። እናም እንግዲህ መንገዱን እንዲሁ እንደ ቀልድ ጀምረውት ወደ ሰፈር ሲደርሱ ግን መንገዱ አድካሚ ሆኖባቸዋል። የእግር መንገዱ ቢገፉት አላቅሏቸዋል። ግን ደግሞ የመጀመሪያቸው ድብርታቸው አካባቢው፣ አየሩ፣ ነፋሻማነቱ አካባቢውን ሲያው ብቻ ድብርታቸው ለቋቸው መሳቅ መጫወት ጀምረዋል። እናም እዛ አካባቢ ላይ ሆነው እዛ ገና ዛፎ ይባላሉ እንዴ ዛፎ እሱ ወደኛ ይመጣ ወይ እኛ ወደ እሱ አንደርስ፣ ግን እኮ ይኸው መጓዝ ከጀመርን ብዙ ጊዜ ያለፈን እያሉ ነው። የእግር መንገዱ እጅግ በጣም ሰልችቷቸዋል። ጨቅላው ከርቀቱ ነው ኑሐሚን አይቷታል። ይህማ ወንድ ያጥር ይህን ነገር መስማት አለበት፣ ይቺ ታንጉት አይደለችም ወይ እያለ ነው። እና ኑሐሚንም ጨቅላውን አይተው ስለነበረ ይሄ ጨቅላው አይደል ስትል ዳግም ስም ነው እያለ ነበር። አዎ ስም ነው ብለዋለች። የኔን ስም መቼ አወቃችሁ? ኑሐሚን እኮ የትምህርት ቤት ስሜ እንጂ የቤት ስሜ አያት የምጠራኝ ታንጉት ብላ ነው ስትል ሁላቸውም ተሳስቀዋል። እናም እንግዲህ ታንጉት ማለት ምንድን ነው ሲባል ቦታው ላይ ደርሰው አያቷን እንዲጠይቁ ነግራቸዋለች። እናም መንገዳቸውን ጀምረዋል። ናሁም የሆነ ቦታ ላይ ሲደርስ እኔ ከዚህ በኋላ አልችልም ብሏል። ከዚህ በኋላ እኮ የ4 ሰዓት መንገድ ይቀረናል እያለች ነው። ዳግምም እኔም ከዚህ በኋላ እግሬን አላነሳም ፌንት ልበላ ነው እያለ ነው። ናሁምም ብቻ አንተ ብቻ ምን ፌንት ትበላለህ? አብረን ነው የምንበላው እያሉ ደስታ ቢጤ ጀምሯቸዋል። እናም እንግዲህ ኑሐሚንም አይ የ45 ደቂቃ ነው የቀረን ስቀልር ነው ብላለች። ግን ደግሞ ይሄን ፉርሽካ እየበላችሁ ነው ጥንካሬ የሌላችሁ ስትል እውነትሽን ነው አንቺ ነሽ የተናገርሽው ሲል አይ ትላችሁ ነበር አያቴ እያለች በቀልድና በሳቅ እያዋዛች መንገዱን ገፍተውታል። በስተመጨረሻም አካባቢው ላይ ሲደርሱ አንድ ሜዳ ላይ ተኝተዋል። ጨቅላው እየተንከባለለ የነገር ሱሱ እየተደፋም እየተነሳም እየተቃናም ወንድ አጥር ጋር ደርሷል። ወንድ አጥር ድርቆ እየከመረ አንዳንድ ነገሮችን እያስተካከለ ነበር። እናም ሲሮጥ ሄዶ መጣችልህ እስቲ ገምት እያለው ነበር። እንዴ ማን ሊመጣ ይችላል? መቼም ታንጉት አትመጣም አይደል እያለ ነበር። አረ እሷ እውነት እሱስ ብሏል። እና እንኳን ተገኔ ታንጉት ሲል ምን አይነት ታንጉት ትላለህ? አረ ከጎረምሶች ጋር ነው የመጣችው ሲለው ወንድ አጥርም ጉሮሮውን አንጠልጥሎ ጨቅላውን ትርቆ ውስጥ ወርውሮታል። እሱም እንግዲህ ውሸትህን ከሆነ ግን እገልሃለሁ እያለው ነበር። ጨቅላውም እርግጠኛ እንደሆነ ተናግሯል። እናም እንግዲህ በዚህ ሁኔታ ላይ ሳለ ወንድ አጥር እየሮጠ ሄዷል። ጨቅላውም ኧረ እባክህ ጠብቀኝ እያለው ነበር። ግን ደግሞ ወንድ አጥር ሲሮጥ ያረፉበት ቦታ ላይ ደርሷል። ኑሐሚንና ናሆም ዳግም ሆነው አረፍ ባሉበት ቦታ ላይ በቃ ተነሱ እንሂድ አሁን ደርሰናል እያለች ሳለ ድንገት ከኋላ ወንድ አጥር እሳት ጎርሶ ሲመጣ ዳግም አይቶታል። አረ ይሄ ነገር ብሎ ዳግም ብድግ ሲል ናሆምም ሁላቸውም ብድግ ብለዋል። ወንድ አጥርም ድንገት ታንጉት እንኳን ወደ ትውልድ ቀየሽ በሰላም መጣሽ ብሏታል። እሷም እንዴ ወንድ አጥር ብላ ተደናግጠዋል። በሌላ በኩል እንግዲህ ኤሚ የአንቺን ነፍሰ ገዳይ አንቺን የልጇን ገላለች ያልሽው ቦታ ላይ ልትኖር ነው ወይ እያለች ነው። አምራንን ከዚህ በፊት ቤት ማስወጣት አለብን እያለች ነው። በጉልበት ሳይሆን በጭንቅላት ጨዋታ መሆን አለበት ብላለች። ምን አስበሽ ነው ስትላት እኔ ሚስጥሬን እነግርሻለሁ ወይ ግን ደግሞ እነዚህ ሰዎች ተመሳጥረው ነው ኤርሚያስ ያጠመደሽ አንቺን የዚህን ቤት ሀብት ለመቀራመት እንጂ እሷ ናሆምን እሷ ኤርሚያስን ተመሳጥረውና አንድ ሆነው እንጂ ሆን ብሎ ከልቧ ፍቅሮሽ አይደለም መጠቀሚያ እያደረገች ነው። ብትጠነቀቅ ይሻልሻል ብላታለች። እና አምራንም ገና ካሁኑ የናሆም ስልክ አለማንሳት ፌንት ሊያስነቅላት ብሏል። እና ናሆምም እዛ ጋር ከወንድ አጥር ጋር ተፋጠዋል። ወንድ አጥርስ ምን ሊያረጋቸው ይችል ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ